ኖላዊት ወይዘሮ ባዩሽ እንግዲህ ተተፈታይ በኋላ እርግብን አገኘቻት ወይስ አላገኘቻትም የሚለውን ይዤላችሁ መጥቻለሁ ማለት ነው። ወይዘሮ ባዩሽ በቃሉ እንዳስፈታት የፈለገችው በአስቸኳይ ጥረት አድርጋ ምንም ቢሆን በቃሉ እንግዲህ ተባብሯታል ማለት ነው። እሱም ደግሞ ለጥቅም ፈልጓት እንጂ ወዷት ወይም ደግሞ እሷ እንትን እንድትል ፈልጎ አይደለም ማለት ነው። እርግብን ከዚህ በፊት እንደዚህ አስወግዳት ብላው ነበር በቃሉ ማለት ነው። ኑራም አልጠቀመችኝም ምንም አታደርግልኝም ብላ ነበረ። አረ እንደዛማ መቼም አላደርግም አንቺ እውነት እንደዚህ ያደረግሽው ምን እንደማደርግ እኔ አውቃለሁ ብሎ እንግዲህ እርግብን ከዛ ቤት እንድትወገድ ነበር ያዘዘችው ማለት ነው። እሱም ደግሞ በፍጹም ይሄን ማድረግ አልችልም ብሎ አሽቀንጥሮ እንግዲህ እርግብ የእሱ ሰዎች ጋር እንዲደርስ ነበር የፈለገው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። ኖላዊቶች ላይ እንግዲህ ወይዘሮ ባዩሽ ድጋሚ ተፈታለች። ምን የሚፈጠር ይመስላችኋል? በባዩሽ ምክንያት ማለት ነው። ባዩሽ እንግዲህ በጣም መልካም ነበረች አንድም ሜሉካ ናት መልካም ሚቱ ማለት ነው። አሁን ላይ ግን ሁሉም ነገር አብቅቷል ማለት ነው። በዚህ በኩል ያለውን ነገር እንጨርሳለን ብላለች ወይዘሮ ሀና። ያሴርን ፍቅር አልቀበልም፣ እሱ የሚባል ልጅ አይኑን ለማየት አልፈልግም፣ ያለኝ ከኢዛጋ እንጂ ከማንም ጋር አይደለም ብላለች ማለት ነው። አልፈልግም ብላ እንግዲህ የራሷን ኑሮ እየኖረች ትገኛለች። ሰላምም አናግራት ነበር ማለት ነው። እውነት ኢዛን አፍቅረሽው ነው ወይስ ደግሞ ወደሽው ነው እያለች እየነገረቻት ነበር፣ እየጠየቀቻት ነበር ሰላም ማለት ነው። ኢዛ ማለት በጣም ምስኪንና አስተዋይ ልጅ፣ በጣም ጥሩ ልጅ ነው ማለት ነው። እኔ በአጋጣሚ ሆኖ በጊዜው አልወደድኩትም ነበር፣ አሁን ግን በጣም ንጹህ ሰው ነው፣ ንጹህ ልጅ ነው፣ ወደዋለሁ ብላ ነግራታለች ማለት ነው። ሰላምም በቃ እሺ ካልሽ ብላ ጽን እንግዲህ ከዚህ በኋላ ከሱ ጋር ከሀና ጋር ባይሽ እውነቴን ነው የምልሽ እገልሻለሁኝ፣ አንድም ነገር ከእሷ ጋር እንዳላይሽ ምንም እንዳትያት፣ ሀና ማለት እህቴ እንደሆነች እንዳትረሻት፣ አንድ ነገር ከእሷ ላይ አየሁብሽ ማለት እኔ ራሴ እገልሻለሁ ብላ ትላታለች ማለት ነው። እሷም ደግሞ እንዴ እቺ ጃማታል እንዴ ምን እያለች ነው አላማዋ እያለ ትጠይቃለች ማለት ነው። በዚህ ሰዓት ላይ እንግዲህ እውነቱንም እንግዲህ ለማወቅ እውነትንም ውሸትንም አንድ ላይ ስብስብ አድርጋ ማወቅ ትፈልጋለች ማለት ነው። እንግዲህ ከዚህ በኩል እሷ አለች ማለት ነው። ሀናንም ልትደበድብ የተነሳችበት ያነሳሳት ምንድን ነው? ያው ፍቅር ነው እንዳንድ ሰው። እሱ ደግሞ ጠይቀው ነበር ማለት ነው። እሱ ደግሞ እንደማይፈልጋትና እንደማይወዳት ነው የነገረችው ማለት ነው። እኔ አልወድሽም፣ አጨቅጭቅኝ እየመጣሽ አላማሽ ምንድን ነው? ከኔ የምትፈልጊው ነገር ምንድን ነው? እኔ ሀና አለች፣ ስለዚህ በህይወቴ እየገባሽ ህይወቴ ምስቅልቅል አታድርጊ ብሏታል ማለት ነው። እሷም ደግሞ በዛ እንደዛ ለምን አሌ ብላ ተናደለች ማለት ነው። በዚህ የተነሳ እንግዲህ ሀንቹ አሁን ላይ ከሱ ጋር ያው እሱም በጣም ወዳና ፍቅሯን እያጣጣመ ትገኛለች ማለት ነው። ግን ሀና የሚሆንሽንና የማይሆንሽን ማወቅ ነበረብሽ። አንቺ ግን የወደድሽው እንግዲህ ኢዛን ነው ማለት ነው። አሲር ግን በጣም እንደሚወድሽ እንደሚያፈቅርሽ አትዘንጊ። እንግዲህ ተምቹም ጎዳና ላይ እንደወጣ አይተነዋል ማለት ነው። እስካሁን ላይ ጎዳና ላይ ነው ያለው ማለት ነው። ይሄም ደግሞ ጎዳና ላይ ያለበት ምክንያት በሀና ወይም ደግሞ በእርግብ የተነሳ ነው ተምቹ። አሲርም እንደዛው ማለት ነው በሀና እንግዲህ ሀና ማውራትም አይፈልግም ማየትም አይፈልግም። ሁሉንም ነገር እየፈለገ አይደለም ማለት ነው። በጣም ተናዶና ተበሳይቶ ስለነበረ ድንብላል እየካደመችው ውጭ ለውጭ እየሄደ ይገኛል ማለት ነው ተምቹ ማለት ነው። አሴርና ተምቹ እስካሁን ድረስ ምንም አልተገናኙም። ያሉት እንግዲህ ውጭ ላይ ነው። ሀናም አሴርን ባትጎዳው ኑሮ እንደዚህ አይፈጠርም ነበር። ሀንቹ ግን ተረግመሻል፣ የምሬ ነው የምልሽ፣ ክፉ ሴት ነሽ ማለት ነው። አሴርዬን እንደዚህ ማድረግ አልነበረብሽም። አባቷም እንግዲህ እስካሁን ድረስ ግራ ገብቶት ያና ነገር
ምንድነው የተፈጠረው ነገር? እኔ የማላውቀው ነገር አለ እንዴ? ቆይማ እያለ ብቻውን እያብሰለሰለ ይገኛል። ወይዘሮ ሜላትም የባዩሽን መፈታት ስትሰማ በጣም ተናዳና ተበሳይታ እንዴት ልትፈታ ትችላለች? እኔን እኮ እጄን ቆራርጠኛለች። እጄን ባብልቻት አጠጥቻት እኮ ባበላኋትና ባጠጣኋት እጄን ቆራርጣ የጣለች። ስለዚህ ምንድን ነው የምትፈታው? መፈታት አልነበረባትም እያለ ትናገራለች ማለት ነው። ኖ እንደዛ ቢሆንም መጀመሪያው እሷ ብትፈታ በዋስ የሆነ ነገር እናደርጋለን እያለ ይነግራታል ማለት ነው። እሷ ተፈታይ ማለት ለእኛ ተጠምቅመናለች እያለ ነው የነገራት ማለት ነው። እንግዲህ እስካሁን ድረስ እሷ ግራ የምታጋባው እሷ ስለሆነች እሷው ራሷ በቅርቡ እያንዳንዱ ነገር ታውቃለች ብዬ አስባለሁ ማለት ነው። ግን ይቺ ሀና ማለት ነው የምር አስመሳይ ናት ውዶቼ። ኧረ በእናትሽ ተመለሽ ነይ። አሴር እኮ ይወድሻል፣ ያፈቅርሻል የምር። አንቺ ግን መርዝ ነሽ። እሱን ትተሽ ወደ ሌላ መሄድሽ ሳያንስ ጭራሽ ደግሞ ከእሱ ጋር እየተገናኘሽ አሴርን ለማስቀናት ይሁን አላውቅም እንደምትወጂውና እንደምታፈቅሪው እንግዲህ ስትናገሪ ሰምቶሽ ነው እሱ የተናደደብሽ ማለት ነው። አሁንም ቢሆን አሴርን ይቅርታ ጠይቀሽ አንድ ላይ ብትሆኑ ብዬ እመኛለሁ ማለት ነው። ፍቅራችሁን ተገላልጻችሁ ደህና ሆናችሁ ማለት ነው። ሁሉም ነገር ወደኋላ ተወት አድርጋችሁ አብራችሁ እንድትሆኑ እፈልጋለሁ። በቅርቡም ደግሞ ትጣመራላችሁ ብዬ አስባለሁ ማለት ነው። ግን አንቺ መጥፎ ልጅ ነሽ ማለት ነው። የምር የሚወድሽና የሚያፈቅርሽን ትተሽ ሄደሽ እስከ መቼ ድረስ ነው እንደዚህ? አያዋጣም ይሄ ነገር። ወዴት እያዘነበልን እንደሆነ ባላቅም ማለት ነው። ግን ሀንቹ እንደነገርንሽ ይህንን እንትን ማለት አለብሽ ማለት ነው። አሴርዬ ዛሬም ነገም በጣም ይወድሻል ማለት ነው። እና ውዶች ይህን ይመስላል ማለት ነው። መስፍንም ለሜላት ምንም ነገር የነገራት የለም እስካሁን። ሜላት እንግዲህ አታውቅም ባዩሽ አጥምዳ እንደያዘቻት በምን ምክንያት እንደዚህ እንደምታሰቃያት ምናምን የምታውቀው ታሪክ የለም። በቅርቡ ብቻ ሁሉም ነገር ይታወቃል ማለት ነው። እያንዳንዱን ነገር ታውቅና ከዛም በኋላ ጎጂና አጥፊዋን ለይታ ታውቃለች። አሁንም አውቃ ነበረ፣ ግን ማን እንደዚህ እያደረጋት እንደሆነ አታውቅም ማለት ነው። መስፍን እንደምታፈቅረው ከዚህ በፊት ነግረው ነበር ማለት ነው። ግን እሷ ብትነግረውም እሱ ግን ለሜላት አልነገራትም ማለት ነው። ሜላትን የምታጠቃት ባዩሽ መስፍን አንተን ወስዳብኛለች ብላ ስለነገረችው ነው ማለት ነው። እሱም ግራ ተጋብቶ እንዴት እንደዚህ ታደርጋለች እያለ ብቻውን እያወራ ነበረ። አሁን ግን ሁሉም ነገር እያበቃ ይመስለኛል ማለት ነው። ሀንዬ ግን ሰብሰብ ብለሽ ወደ ራስሽ ብትመለሽ ችግር ውስጥ ከመግባትሽ በፊት ያው ከአንድ የሆኑ ገብተሽበታል። አሴርና እንግዲህ ተጽዮንም ያነቀችሽ በምክንያት ነው። ብታመልሰሽ ፍቅርሽን ወደ ራስሽ አሴርዬን ብታረጊ ብዬ መርጠልሻለሁ ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ።